አባትየው አንድ ልጄ ነው ማለት አዲስ አበባ ሰርግ ይደገስ ተባለ። የኔ ቤተሰቦች አዲስ አበባ ላይ ሰርግ ይደገስ ቀለበት ባጭሩ ይደረግላቸው ሲሉ አይ እኔ ለአንድ ልጄ እንኳን የጠራሁት ያልጠራሁት ይመጣልና አብረው ይኑሩ እኔ ደግሼ እጠራቸዋለሁ አሉ። ቀለበት አደረጉልን፣ አብረን መኖር ጀመርን። ከሐምሌ 15 16 በኋላ ነው አብረን መኖር የጀመርነው በራሱ ማለት ነው። ከሽምግልናው በኋላ ነገሮች ምርመራ ሁሉ አድርገናል። በቃ ብዙ ነገሮች አድርገን የገባ ነው። አብረን እየኖርን የመጨረሻ እኔ እሱ ቤት የገባሁት ማለት ነው ሐምሌ 19 ነው። እቃ ገዝተን አስተካክለን አስፈላጊ የሚባሉትን እቃዎች እዛ ገዛዝተን ይዘን ገባን። እዛ እየኖርን እያለ የካቲት 7 ሰርግ አድርገው ጠሩን። በመሃል ነፍሰ ጡር ስለነበርኩ ማለት ነው። ከዛ ተመልሼ ሄጄ እዛ ወለድኩ። ክፍለ ሀገር ተመልሼ ሄጄ ነው እነሱ ጋር ተመልሼ ሄጄ ነው የወለድኩት። እዛ ግን ለሰርግ አገራቸው ለሰርግ ሳይሆን እንደ መልስ ነው ያደረጉልን። በጣም ትልቅ ድግስ ነበር የተደገሰው። የወለድሽው መቼ ነው? እሱ ቤት የገባሽው እሱ ቤት የገባሽው ሐምሌ 19 ከሆነ የወለድሽውስ መቼ ነው? የመጀመሪያ ልጃችሁ የተወለደው መቼ ነው? መጋቢት 23 መጋቢት 24 ሌሊት ላይ ማለት ነው የተወለደው። መጋቢት 24 እና የወለድሽበት 2013 ነው የተጋባ ነው። 2012 ነው የተጋባችሁት። 2013 ነው የወለድሽው? 2012 ሐምሌ 19 ቤቱ ገባሽ። 2013 መጋቢት 24 የመጀመሪያ ልጃችሁን ወለድሽ። አዎ። ታዲያ በጋብቻ ነው ካገባሽ ቤት ውስጥ አብራችሁ መኖር ከጀመራችሁ በኋላ ነው አንቺ ያረገዝሽው። እሱ እንዳለው በተዋወቃችሁ በፊት ለሚያረገሽበትና አንቺን ለማግባት ተገደደው። እሱ ተገዶ አይደለም ወዶ ፈቅዶ ተፈላልገን በጣም እርግጠኛ ነኝ። ልክ ልጁን በሆዴን አሁን ባለፈው ለተናገርኩትን ያክል ወዶ ፈቅዶ ተነጋግረንበት ቀድመን ምርመራ አድርገን አንድ ሴት ልጅ ወንድ ልጅ ስታገባ እንደ ሀገራችን ባህል አስፈላጊውን ነገር በሙሉ ተግባብተንበት ነው እህቴ። እሱ የኔን ስም ለማጥፋት ስለፈለገ ብቻ ነገሮችን እንዲያረጋቸው እንጂ እንዳልኩሽ እንድታስወርድ ማስወረጃ ገንዘብ ሰጥቻታለሁ ያለውስ ቃል ተቋርጠሻል። ኔትወርክ አስቸገራት። ዘጠኝ ወር ነው እንጂ ወይኔ ኔትወርኳ። ሶሻል ሚዲያ አጠቃቀም አታውቅም ነበር። ዛሬ ነው ዋትሳፕ አስከፍተናት ቲክቶክ አስከፍተናት እንድትመጣ ያደረግናት። ኮንጎ ስልክ ነበር የነበራት። ኔትወርክሽ ነው መሰለኛ። ኦ ማይ ጋድ ነቀላት ደግሞ። እሱ ጻፊ ትጽፋለች። ሞዴሬተሮች አስገባትሽ። ዋናው ነገርኛ እሷ በባሏ ውሽማ በጣም ዲስሪስፔክት ተደርጋለች። እርቅ ማዕድ ሚዲያ ላይ የእርቅ ማዕድ ሚዲያ ጋዜጠኛ እንዳልክ ይቅርታ እንዲጠይቃት እንፈልጋለን። እንደዛ በባሏ ውሽማ ዲስሪስፔክት እንድትደረግ ስለፈቀደ ካሜራ ኦፍ ካሜራ ኦፍ ተደውሎብሽ ነው ስልክ
ስልክ እየተደወለ ነው። ስልክ ተደጋጋሚ እየተደወለ ስለሆነ ነው። ይቅርታ ኔትወርክ ያስገባኛል። ለብዙ ሰው ስልክሽን ሰተሻል ማሬ? ኦ ማይ ጋድ ፕሊስ አትደውሉባት። ችግሩ ዋይፋይ ነው የምትጠቀሚ ወይስ ዳታ? አንዴ ሲም ካርድሽን ብታወጩ ሀረግ በዳታ ነው የምትጠቀሚ ወይስ በዋይፋይ? እየደወሉ ገብቶኛል። ዳታ ነው ወይስ ዋይፋይ? ነው በዳታ ነው እና ደጋግመው እየደወሉ ስለሆነ ነው እኮ። አትደውሉባቸው። እሺ አዳምጪኝ ሀረግ አዳምጪኝ። የሚደውሉትን ሰዎች አንዴ ብሎክ አድርጊያቸውና ከጨረስሽ በኋላ ብሎኩን ትፈቻቸዋለሽ። ብሎክ ማድረግ ታውቂያለሽ? እሺ የሚደውሉትን ሰዎች ብሎክ ታረጊያቸውና ሲም ካርዱ ካወጣችሁ ዳታው አይሰራማ ውዶቼ። እሺ ሲሙን ካወጣችሁ ዳታው ይሰራል እንዴ? ይሰራል? አይሰራም። 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 እሺ ቀጥይ። እሱ ለማስወረጃ ገንዘብ ሰጥታት ነበረ እንድታስወርድ ብሎ ነው ያቆምነው። እዛ ላይ እየሰማ በፍጹም ከእውነት የራቀ ነው። ይኸውልሽ እህቴ ሀቡ እኔ ነፍሰ ጡር መሆኔን ሳቅ ማለት ነው ነገርኩት። ስነግረው ዘብር ገብርኤል የሚባል ቤተክርስቲያን አለ፣ ሰምተሽ ካወቅሽ ማለት ነው። ፈጣሪ ከሰጠኸኝ መኪናውን አስነስቶ ዘብር ገብርኤል ሄደ። ለእኔ እንኳ አልነገረኝም። ከሰጠኸኝ ወንድ ልጅ ስጠኝ ብሎ ተስሎ መጣ። ከእውነት የራቀ ነው። ምክንያቱም በጣም አንደኛ ልጅ ይፈልግ ነበረ እራሱም ማለት ነው። ሲቀጥል ደግሞ ባለንበት ሁኔታ እኔ እስከማውቀው ድረስ በጣም ደስተኞች ነበርን እና ከእውነት የራቀ ነው። እሺ ከ2012 ከሐምሌ 2012 እስከ መቼ ነው በሰላም አንቺ እና እሱ የኖራችሁት? በሰላም የኖራችሁት እስከ ስንት ዓመት ነው? ሁለተኛ ልጄን እስከወለድኩበት 2015 ድረስ 2014 ይቅርታ፣ ይኸውልሽ 2013 የመጀመሪያ ልጄን ወለድኩ መጋቢት 24 ማለት ነው። ሁለተኛው ደግሞ ማክቤል ደግሞ 2014 ሚያዝያ 18 ተወለደ። በአመት ልዩነት ነው ሁለቱን የወለድኳቸው። ሚያዝያ 18 ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ። ከዛ ነው ነገር የመጣው ቤት ውስጥ። ከዛ በኋላ በቃ ብር አምጪ መኪና ልገዛ ነው በቃ እያለ በጣም በራሱ የሆነ በጣም ችግር ተፈጠረ። አለመግባባት ችግር ባትዩም በቃ ሰላም አጣ በራሱ ማለት ነው። እንደዛ እያለ እኔ ይኸውልሽ እነ እንዳልክ ያስመለሱልኝ ቤት ነበረ እና ያ ቤት ውስጥ ነበር እንኖር የነበረው ማለት ነው። ቤቱ አጋጣሚ ካርታ በስሜ ከዞረ የምትደውሉ ሰዎች ግን ስታስጠሉ በማየሙት የምትደውሉባት በምንድን ነው ትሰራው እያለች ነበር። አንዷ ኮከብ 21 ቆይ ሀረግ ልንገርሽ አሁንም እየደወሉብሽ ነው አይደል? ኮከብ 21 ኮከብ 857 መሰላል አርጊ። እንደሱ ስታረጊ እንዳይደወል ዳታ ብቻ እንዲሰራ ማድረግ ትችላለሽ። አሁን የውሽሚትን ፎቶ የሚያመጣልን ሰው እንፈልጋለን። እየደወሉባት ደግሞ ሳልነግራት በእናታችሁ ይዟት ነበር። ኔት ሰምታኝ ይሆን? ኮከብ 21 ኮከብ 857 መሰላል። ቆይ ዋትሳፕ ሌላክላት አንዴ። ኮከብ 21 ኦኬ። ከዛ ኮከብ 857 መሰላል። ይህን ካረገች ቀጥታ ይቋረጣል። ማንም ቀጥታ መደወልና መረበሽ አይችልማ። መፍቻው ደግሞ ምንድነው? መፍቻውስ በኋላ መፍታት ቢያቅታል እንዴት ትደዋወለች? መፍቻውን ነገርን በዛው
መሰላል 21 መሰላል። እሺ ቆይ መጀመሪያ ኮከብ 21 ኮከብ ከዛ በኋላ 857 መሰላል ሀረግ ይኸውልሽ፣ ይሄንን አድርጊ። ኮከብ 21 ኮከብ 857 መሰላል የላኩልሽን ስታደርጊ ቀጥታ እንዳይደወል ኢንተርኔት ብቻ እንዲሰራ ማድረግ ትቻለሽ። ከዛ አሁን ደግሞ እንትኑን እሰጥሻለሁ፣ ኮዱን የምትከፍችበትን ከኛ ጋር ከወረድሽ በኋላ ከሚዲያም ሊሆን ይችላል። ደውሉላት ለምን እዛ ገባሽ ብለው፣ ለምን እኔ ይቅርታ እንዲጠይቋት ስለጠየቅኩ። መሰላል 21 መሰላል 21 መሰላል አይደል? በዚህ ደግሞ ሀረግ በመሰላል 21 መሰላል ስታደርጊ ደግሞ ተመልሶ መደወል ይቻላል። እሺ ውሽሚት ስሟን አውቀነዋል። ሚዲያው ላይ ስሟ አልተጠቀሰም ነበር። ዘይነብ ነው ስሟ። አሁን ደግሞ ፎቶዋን ፈልገን እናወጣዋለን። ራሷ ውሽሚት ራሱ ሀረግን እንደዛ ሚዲያ ላይ ከፍ ዝቅ ስላረኩሽ ክብርሽን ስለነካው ይቅርታ እንድትላት እንፈልጋለን። እየደወል ዋትሳፕ ላይ እኮ ላኩልሽ። አረግሽ ያላኩልሽን አይቼዋለሁ። ሲሙን አወጣሁት። ሀቡ ሲሙ ሌላ ሲም ተጠቀምኩ። ይቻላል። ደረዛ ዳታ ሌላ ሲም አደረኩበት። ሌላ ሲም። ኦኬ፣ በጣም ጥሩ በጣም ጥሩ። እንደዛ የሚሰራ ከሆነ እንደዛ ይቻላል። እኔማ ሴም ካርዱን እንዳይደወል ለማድረግ እዚህ ጋር ኮመንት ላይ ነግረውኝ ኮከብ 21 ኮከብ 857 መሰላል ልኬልሽ ነበር። በቃ ሴም ካርዱ ወጥቶ የሚሰራ ከሆነ ሴም ካርዱ ከወጣ እንዴት ይሰራል? ዳታው አይቋረጥ እንዴት ይሰራል? ሌላ ሲም ሁለት ሲምም ይይዝ ነበርና አንድ ሲም አደረኩበት። አንዱ ወጣ። የሚደወለው በሌላው ነበር። ለዛ ነው አረኔ እንደዛ ብሎ ሳይንስ የለም። ተው ግድ የላችሁም። አረ ኔትወርክ አይደለም። ሴሙን አውጥተው እንዴት ይስራ? አረግዬ እንዴት ነው የሚሰራው? ቀይ ሴም ያለ ሴም ካርድ ዳታው ይቋረጣል። ይሰማሻል ሀረግ? ነው አይደለም፣ ተቀይሮ ነው ሲሙ። ሌላ ሲም ዳታ ያለው ሲም አደረግኩበት። ኦኬ ጥሩ። አሁን ተግባብተናል። ኦኬ ማንም አይደውልበት ዳታ ያለ የሌለው ሲም አርጋበት ነው። ዳታ ያለው ሌላ ሲም ካርድ አርጋበት ነው። እሺ አሁን ተረዳሁኝ። እሺ አሁን እየተሰማሽ እየሰራልሽ ከሆነ ቀጥይ። ይሰማሻል? ይሰማል? አሁን ሰራ? ይሰማል። እስቲ ካሜራውን ላጥፋላት። እስቲ ካሜራውን ቆይ ግን ሀረግ ካርድ አለሽ? ምናልባት ካርድ ከሌለው እስኪ ዳታ ሜሪዬ ዳታ ሙይላት እስቲ ማሬ። ቁጥሯን በዋትሳፕ ልላክልሽ እና ዳታ ትሞይላት አለሽ? ምናልባት ዳታ ሽያለቀ ከሆነ የሚቆራረጠው ዳታ እንሙላለሽ እኛ ዳታሽ እየተቆራረጠ ከሆነ በየስንት ጊዜው ነበረ ባለቤትሽ ቤት የሚመጣው? ለብቻ እንዳለ ነው የሚነግራቸው። በየስንት ጊዜው? ሶስተኛ ልጁን ወልጄ ልጁን ልወልድ ቢያንስ አንድ ወር ምናምን ሲቀረን በስነ ስርዓት አወራን። ማለት ከዚህ በኋላ የተከራየውን ቤት እንዲቀር አንድ ላይ ቤት ወደ ከተማ ፈልገን ልንከራይ፣ በዛ ዲቴሊ በስነ ስርዓት ነበር ቁጭ ብለን ያወራ ነው። እና ቤት ኮንዶሚኒየም ፈልጉ። ከዛ አሁን ካለንበት ወጣ ስለሚል እያመሸም መግባት ስለማይችል እየቆየን ስለሚመጣ በቃ በዛ ምክንያት ወደ ከተማ ግን ተከራይተን ከገባን ይሄኛውን አከራይተን ሁል ጊዜ ይነዋል።
እዛ ተነጋገረንና እሺ ተባባልን። ሰውየው በዛው ጠፋ። በቃ ቤቱንም አልፈለገውም፣ ምንም አላለም፣ ወሬ ምንም አላለም። እሱ አለ ግን ስለ ቤቱ አያወራም በጭራሽ። እኔ ደግሞ ቤቱን ይፈልጋል ብዬ በቃ ተነሳስቻለሁ። እዛ በስነስርዓት አብረን እንድንኖር ከዚህ በኋላ ከኛ እንዳይለይ ማለት ነው፣ ወደ ክፍለ ሀገርም እንዳይሄድ። እንደዛ እያለ ሚያዝያ ግንቦት 30 የመጨረሻ ቀን እቤት መጣ ማለት አድሮ ነው የሄደው። ከዛ በኋላ ነው ወደ ቤት ያልመጣው እና ስጋ ምቶልን ጾማ ሲዞን ምናምን በቃ በጣም ጥሩ እና ደስተኞች ነበርን። ከዛ በኋላ ስራ ሄደ። ጭኖ ነበር የመጣው። በአጋጣሚ እቤት አድሮ ሄዶ ስራ ቦታ ጭኖ ወደ ክፍለ ሀገር እየወጣ ነበር። እንደውም ስጋ ምናምን ይዞልን መጥቶ ምሳ አብልቶን ሄደ። እኔ ሰኔ 6 ምጥ መጣ። ከዛ ሆስፒታል ሄድኩኝ። አለርት ሆስፒታል ነበር የወለዱት። ምጥ መጣና ወይ ሰው ላክልኝ ወይ ደግሞ አንተ ና ስለው አሁን እመጣለሁ ይለኛል። አልመጣም። ብቻዬን ነው እዛ የወለድኩት፣ ሐኪም ቤት ማለት ነው። ራሴ ፈርሜ የገባው ወለድኩኝ። ከዛም አልመጣም። ከዛ በኋላ ወደ ቤትም አልመጣም። ከአደጋ አሁን ትንሽ እንትን ካለ በኋላ እኔ ራሴ ወስጄ አሳየሁት በየቦታው እየፈለኩ ማለትም በየቦታው ስልሽ ለልደት ካርድም ለሆነ ነገር እያልኩኝ ልጁን መጥቶ ቤት አላየውም። ግን ለልደት ካርድ ሲሄድ አየው። ለመካከለኛው ልደት ካርድ ላወጣ ማለት ነው። የሆነ እሱ መታወቂያ ያወጣበት ልደት ካርድ ቦታ አለና እዛ ሂጄ ናፈርምለት ተብለሃል ብዬ ደወልኩለት። እዛ መጣ። በዛ አማካኝነት 3ኛው ልጅ አየው። እዛ አይፈረምም፣ እዚህ ቦታ ላይ ማውጣት አትችልም፣ መፈረም አትችልም። አንተ መታወቂያውን ያወጣል ሰው መጥቶ መጀመሪያ መፈረም አለበት። አንተ እዚህ ጋር እንትን ላይ ማህደር ላይ ለመኖርህ አሉትና አልመጣም። በዛ ምክንያት መታወቂያው አልወጣለትም። የእኔ መታወቂያ ደግሞ ኮልፌ ክፍለ ከተማ ስለነበረ እዛ ተለያየን፣ አልወጣም። በሁለተኛው ቀን እዛ ሄድኩኝ። እዛ ሄጄ እንግዲህ ትንሹን አዝየዋለሁ፣ ትልቁን ደግሞ በእጄ ይዤዋለሁ። በሌሊት ተነስቼ እዛ ሄድኩ መታወቂያውን ላወጣ። እዛ በቴሌ ብር የሚከፈል ብር አለ አሉኝ እና እጄ ላይ ያለው ብር አለቀ። በጣም ትራንስፖርት ክራውድድም ስለነበር በራይድ ነው የሄድኩት። እዛ ሁኜ በቴሌ ብር የሚከፈል ብር አለ 200 ብር የልደት ካርድ ክፈልልኝ ልል እደውላለሁ። ባሌ ጋር ነው የደወልሽው አለችኝ። ባሌ ጋር ነው የደወልሽው አለች። ማለት እኔ እዛ ቀን አልተሰማኝም፣ አላለቀስኩም። በቃ በጣም በጥንካሬ ነበርኩኝ። አሁን ግን ያው ነገሩ ስላለፈ ቢያንስ ባለቅስም ቅር አይበላችሁ። በጣም ስላመመኝ ነው በሰዓቱ ማለት ነው። እና ባሌ ጋር ነው የደወልሽው አለችኝ። እኔም በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ግጨምት ነው። ከዛም በዛው ስልኩን ዘጋችው። እሱንም አላናገርኩም። እጄ ላይ የቀረ ብር ነበር። እሱን ከፍዬ ልደት ካርዱን ይዤ ያው ቀድሞ መታወቂያም መንጃ ፍቃድ ምንም አይነት ያለውን ነገር ሰጥቶ የነበር መረጃ ማለት ነው። ልደት ካርዱን አስጨርሼ ወደ ቤት መጣው እና እባክሽ አልኳት ደውይልኝ በእኔ ስልክ። የዛን ጊዜ እንደዚህ ስናወራ ባሌ ጋር ነው የደወልሽው ስትለኝ በእኔ ስልክ ደውይልኝ፣ በእኔ ስልክ እናውራ ብያት ነበርና በእኔ ስልክ ደወለችልኝ። ብዙ አወራን። ካወራነው ነገር ውስጥ እውነትም ስናወራ ባሌ ጋር ነው የደወልሽው ብላኝ፣ ግን በኖርማል ስናወራ እንደ ጓደኛዬ ነው ያለችኝ እንጂ ፍቅረኛዬ ነው አላለችኝ፣ ሚስቱንም አላለችኝም። በሁለተኛው ቀን ስናወራ በጣም በትዕግስት ነበረ ሰማት የነበረው ማለት ነው። በጣም በትዕግስት በቃ ከእሷ እንጂ እኔ አላወራም። እሷ የምትለኝም ብቻ ነበር የምሰማት። በቃ ስድብም ቢኖርበት የሆነ ለእኔ የማይገባ ነገር እኔን አታውቀኝም ብዬ ነው የምገምተው በራሴና እሱ የነገራትን እየተመረኮዘች ብዙ ነገር ብትለኝም እሺ፣ ምክንያቱም አማራጭ አልነበረኝም እሷን እሺ ብሎ ከመስማት ውጭ። እንደዛ እየሰማት መካሪ እየመሰለች እየመከረች ነበርና የምትለኝን ሁሉ እሺ እያልኩ ተቀበልኩኝ። በዛ ተዘጋ። ደግሞ ሌላ ቀን ደግሞ ሶስተኛ ቀን ደግሞ እንደዚሁ ደወለችልኝ። እራሷ ናት የምትደውለው፣ እኔ አይደለሁም። ልጁ ታመመብኝና መካከለኛው ልጅ ታመመብኝ።
ሲታመምብኝ ደጋግሜ እሱ ጋር ስደው ተይልኝ አልኳት። እባክሽ ተይው ለልጆቹ። መካከለኛው ልጅ በጣም ነው የሚወደው አባቱን እና ያው ትንሹ ስለማያውቀው ነው። ትልቁ ክፍል ነው የሚተኙት፣ አብረው ነው በየከተማው ይዞት የሚዞረው እና እባክሽ ተይው በሚል ብዙ ነገሮች አወራን። ብዙ ምክር መከረችኝ። እኔም ያለኝን ነገርኳት። በቃ እኔ የምፈልገው መሀል ቤት አለ፣ ቤተሰብ አለ፣ ፍቅር አለ፣ ልጆች ይታነጻሉ፣ ያድጋሉ። ልጆቼ በየቀኑ ኬክ መብላት እየቻሉ ዳቦ እንዳያርባቸው እባክሽ ተይው ብዬ በብዙ እንትኖች አወራው። ለምን ሆኖ በዛው ተዘጋ። እሱም አልደወለም። የተወሰነ ጊዜ በባንክ አካውንቴ ብር ይልክልኛል። ማለትም 1000 ብር 500 ብር ከዛ ያልዘለለ ማለት ነው። እና ይሄ ከሆነ በኋላ ሁለቴ ተደዋውለን በዚህ መልኩ ከተነጋገርን በኋላ ክፍለ ሀገር ሄድኩኝ። የክፍለ ሀገር ያለውን ልጄን ለማየት ማለት ነው። እና እህቱ አለች፣ የመጀመሪያ ልጄን የምታሳድገው በጣም የተባረከች ለልጄ እናት የሆነች፣ በምንም መልኩ ስሟን ስጠራው የሚከብደኝ ባለዳ ስለሆንኩ ማለት ነው። እና የማን ልጅ ይዘሽ እንደመጣሽ አናቅም አለች። ምክንያቱም እሱ አብረን እንደምንኖርና ልጁ የእሱ እንደሆነ አልነገራቸውም። ቤተሰቦቹ በጣም ነው የሚወዱኝ፣ በጣም ነው የሚያከብሩኝ። የዳቦ ስሜ እንኳ እጥፈ ወርቅ ነው። የሚገርምሽ እጥፈ ወርቅ ብለው ነው የዳቦ ስም ያወጡልኝ። ለምን እነሱ ጋር ሲሄድ እንደ ቤታቸው፣ እንደ ክፍለ ሀገሩ፣ እንደ ኑሯቸው ወልጄም እዛ ስተኛ እዛ የመጀመሪያ ልጅ እዛ እነሱ ጋር ነው የወለድኩት። በቃ እንደ ሀገሩ መስዬ ነው ታፍሬ ተከብሬ ስሜን አስጠርቼ የመጣሁት። ምንም አይነት ምን እንዳላቸው አላውቅም። እንደ በፊቱ ሊሆኑልኝ አልቻሉም። ማለት የሆነ ቅሬታ አላቸው። ምንም ክፉ ነገር ባይናገሩኝም በቃ ልጁ እንዴት ነው የሆነ ጥርጣሬ አላቸው። የማን እንደሆነ አናውቅም። እሱ ከተቀበለሽ እኛ ምን ጨነቀን? አረግ ወይ ይሰማል? አዎ የባል ውሽሚት እኮ ለማን ነው እህትየው እንዳልክ ኢንተርቪው ላይ ያላችሁ ደውሎላት መኪናው ሊገዛ ሲል አንቺ ገንዘብ እንደሰጠሽው እንዳዋጣሽ ቤተሰቦቹ አያውቁም ያላቸው። አንቺ ገንዘብ መኪናው ቢበላሽና መኪናው ከጥቅም ውጭ ቢሆን ብሬን ማን ይክሰኛል እንዳልሽ ነው የነገራቸው ለቤተሰቦቹ። እንደገና ደግሞ እሱ ከቤት ከወጣ እንደቆየና ያው ሁለተኛውን አይደለም ሶስተኛውን ልጅ ሁለተኛውን ልጅ ራሱን እንደሚጠራጠር ነው የተናገረው። ለዛ ይመስለኛል ቤተሰቦቹ ቅራኔ ላይ እንዴት አድርጋ አልሰማሽኝም? በጣም ወሳኝ ኔትወርክ እምቢ አላት። ወይኔ